እናቴንም ጠርጥሬያት ነበር እኮ። ምን? የእውነትህን ነው መርማሪ? በእርግጥ ይሄ ዜና ለአንተ ጥሩ እንደሚሆን አምናለሁ። ምን እያልክ ነው ኢንስፔክተር? አባዬ ሞቷል ብዬ እኮ ደምድሜ ነው። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ኑሃሜ ዛሬን በሚገርም ሁኔታ ቀጥሏል። የዳግም አባት እንዳልሆነ በዲኤንኤ ተረጋገጠ። ወይዘሮ ዝናሽ ከባድ አጣብቂኝ ውስጥ ገባች። ይህ ማለት ዳግም ራሱ የእሱ ልጅ አይደለም ማለት ነው። ስለዚህ የላይኩን ልጅ ነው ማለት ነው። እንዴት የዳግም አባት የእሱ ነው ብዬ ነበር ማስበው። ስለዚህ ኤሚል ልታግዥኝ ይገባል። ዳግም ናሆም ወንድምና ወንድም ናቸው። ዳግም የአንቺ ወንድም ነው። ስለዚህ የእሱ አባት ተቀብሮ የተገኘው የእሱ አባት አለመሆኑ ለእኛ ትልቅ እረፍት ነው ብትልም፣ በመቀጠል ደግሞ ዳግም ወንድም የነፍሰ ገዳይ ነህ፣ አባቴን አንተን የገደልከው እያለ ከባድ ጦርነት ውስጥ በመግባቱ የዲኤንኤ ውጤቱን ሲሰማ ከባድ ጸጸት ውስጥ ገብቷል። ይህ ጉዳይ ወዴት እየሄደ ነው? በአቶ ላይኩን ከባድ ቅጣትና ከባድ ዛቻ፣ ከባድ ማስፈራሪያ የገጠማት አምራ አጠገባችሁ አልደርስም፣ ጥላችሁ በደረሰበት አልራመድም ያለችው አምራ በስተመጨረሻ ጉር ልታረጋቸው ነው። የጠፋውን ቪዲዮ እንዴት እንደሚመለስ ከወይዘሮ ዝናሽ ዘመድ ጋር ለመገናኘት ወስናለች። ይህ ጉዳይ ወዴት እየሄደ ነው? የብዙዎቻችን ጥያቄ ነው። በጣም 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 አደገኛ ናት አምራ። አሁን ያ ቪዲዮ መልሶ እጇ ላይ ከገባ ፍርስርሱን እንደምታወጣው ነው የብዙዎቻችን ግምት። ይህ ጉዳይ መስመሩን እየሳተ ነው ወይስ የዳግም አባት አልሞተም? በሱ ምትክ ማን የተቀበረው? እንዴትስ እንደዚህ ሊሆን ቻለ? ብዙዎቻችን ከባድ ጥርጣሬ ውስጥ ገብተናል። በነገራችን ላይ የዳግም አባት መሞት የለበትም። አቶ ላይኩን ደግ አባት፣ መልካም ሰው፣ ለሰው የሚተርፉ ቅን ልብ ያላቸው ናቸው። ያለ ጥፋታቸው ወንጀለኛ ሆነው የዘላለም ጸጸት መገረፍ የለባቸውም እያለ የግል አስተያየታችን ሲሰጥ ነበር። ስለዚህ ይሄ የመሆኑ እድል ምን ያህል ሰፊ ነው? ወይስ በእነሱ ላይ ቁማር የሚጫወት ሰው አለ የሚል የብዙዎቻችን ጥያቄ ነው። አሁን ደግሞ ትልቁ ጉዳይ ኤሚን ናት። ኤሚን ከኤርሚያስ ጋር ቤተሰቦቿን ለመታደግ ቤተሰቦቿን ለማዳን የምታደርገው ትንቅንቅ ነው። ምክንያቱም ሁሉንም ጠንቅቃ ታውቃለች። ስለዚህ ኤርሚያስ ደግሞ እጇ ላይ ያለውን አክሲዮን እንድትሰጠውና በስሟ እንድታደርግለት ነው የሚፈልገው። እሷ ደግሞ ከመጀመሪያው ጀምሮ አፍቅሬህ ነበር፣ አሁን ግን የጥቅምና የገንዘብ ሰው እንደሆንክ ገብቶኛል። ምንም ቢሆን አንተ ጋር እና እኔ የባልና ሚስት የመሆን ፍላጎት አላማ ቅድም የለኝም። ከልቤ ፍቄ አውጥቻለሁ። ከፍቅሬ ይልቅ ጥላቻዬ መስመሩን ስቷል። ስለዚህ በተቻለ አቅም ከኔ ራቅ። አንድ ቀን አንተም ትወድቃለህ። የዛ ጊዜ መነሻው ያጥርሃል። ለሰው መልካም ብታረግ ብዬ መክርሃለሁ። ከቤተሰቦች ላይ ዓይንህን አንሳ ብላ መለማመጥ ጀምራለች። እጅግ የሚያሳዝነው ነገር ደግሞ የኤርሚያስ ልጅ በሆዷ አለ። ኤሚን እርጉዝ ናት። ይህን ጉዳይ ወይዘሮ ዝናሽና ላይኩን አያውቁም። ናሆምና ኑሃሜ ብቻ ናቸው የሚያውቁት። በሌላ በኩል ዳግም ነው። ዳግም የአባቴ መሞት የአባቴ መጥፋት ልቤን ቢሰብረውም ሀዘኔ ቢበረታም አንቺ ግን ከኔ አትራቂ። እኔ ባፈቀርኩሽ ለምን ረገጥሽኝ? ባፈቀርኩሽ ለምን ታውሽኝ? ስላፈቀርኩሽና በልቤ ስላነገስኩሽ ነው ወይ? አንተ ሲጀመር ስተተኛ ነህ። ወንድምህን ገዳይ ነህ ብለህ የጠረጠርክ ለማንም አትመለስም። ሰው ስሜታዊ ሲሆንም ባላንስ ማድረግ አለበት። አንተ ግን ናሆምን እየተበቀልከው ነው። እኔ ስለወሰደብህ ነው ወይስ የአባቴ ገዳይ ነው ብለህ ስለምታስብ ነው? እንዴት አፍህን ሞልተህ የአባቴ ገዳይ ነው ብለህ ለፖሊስ ጥርጣሬህን አስረግጠህ ትነግራለህ? ብለዋለች። አሁን ሁሉም ውጥንቅጡም ወጥቷል። በተለይ ያ ቪዲዮ አምራ እጅ ላይ ከገባ ጉዳዩ ተዘጋ፣ ፋይሉ ተደፈነ፣ ሀቁ ተጋለጠ፣ ሚስጥሩ ወጣ፣ የደፈረሰው ጠራ። እጅግ ያሳዝናል። በእርግጥ ይሄ ቪዲዮ መውጣቱ እውነታው ተጋልጦ አቶ ላይኩንም እጃቸውን ለሕግ ይሰጣሉ ነው የምንለው። ግን ትልቁ ጉዳይ ዲኤንኤኑ ላይ እንዴት የዳግም አባት አይደለም ተባለ? የዳግም አባት አስክሬን የቀየረው ሰው አለ? በእነሱ ላይ ቁማር የሚጫወት ሰው አለ ወይስ ምን እየተካሄደ ነው? የብዙዎቻችን ጥያቄ ነው። ሌላው ትልቁ ጉዳይ ወይዘሮ ዝናሽ ምን አይነት አጣብቂኝ ውስጥ ነው የገባውት? የዳግም አባት ላይኩን ከሆነ
ዳግም ላይኩን ነው አባት ብሎ ለማሳመን ራሱ ከባድ ጦርነት መከፈቱ ማይቀር ነው። ምን አይነት አጠቅ ውስጥ ነው የገባሁት እያለች እሷ ራሱ ተጨንቃለች። ትልቁ ጉዳይ አሁን ቁማሩን የሚበላቸው የአምራ የዛን ቪዲዮ የመፈለግ ነው፣ የጠፋውን የማስፈለግ ሲስተም ነው። አቶ ላይኩን ምን አይነት እርምጃ ይወስዳሉ? ጉዳዩን ለኔ ታዩ። እንኳን ካሜራ ላይ ቪዲዮ ተሰወረ፣ ቪዲዮ ጠፋ እንጂ ሌላው ሌላ ነው፣ እንደምንም እንወጣዋለን ብሎ የቀመሩት ቀመር ምን ያህል ጥግ ድረስ ያስኬዳቸዋል? በጣም አስጊ ነው። በጣም አስፈሪ ነው። በጣም ነገሮቹ እየከበዱ ነው የመጡት። በዚህ ላይ ናሆም አባቱ የዳግምን አባት እንደገደለ በማስረጃ በቪዲዮ ያን ሰውዬ ሲቀብሩት እጁ ከገባ በጣም ከባድ ጦርነት ውስጥ የልብ ስብራት ውስጥ ነው የሚገቡት ማለት ነው። ስለዚህ አሁን በነገራችን ላይ ዳግም ወደ ቀልቡ ተመልሷል። ወንድሜ ጥፋተኛ፣ ወንድሜን ኃጢአተኛ ረኩት፣ ያለ ጥፋቱ ጥፋተኛ ረኩት፣ ያለ ጥፋቱ ወንጀለኛ ረኩት፣ ያለ ጥፋቱ አሳልፍ የሰጠውት፣ ያለ ጥፋቱ ወነጀልኩት፣ እንዴት ነው አይኑን የማየው እያለ ራሱ ከባድ ጸጸት ውስጥ ገብቷል። ግን ትልቁ ጉዳይ ይህ ሳይሆን አምራ ያ ቪዲዮ እጇ ላይ ከገባ የምትፈልገውን ነገር ከማድረግ ወደ ኋላ አትልም። አቶ ላይኩን አስጠንቅቆ እናስረግጦ ቢተዋትም አቶ ላይኩን ጋርም ከተፋጠጠች ከተጋፈጠች እሱም ካሁን በኋላ ምሕረትና ርህራሄ ይሰጣታል ማለት ዘበት ነው። ወይዘሮ ዝናሽም ከመጀመሪያው አለሳሳ እዚህ ቤት ገብታ የምትፈልገው ነገር ኑሮ ነው እንጂ የእውነት ተጸጽታና ወደ ቀልቧ ተመልስ አይደለም ብላ እንደዛ ተንበርክካ ስትለምናቸው ረግጣት ሄደች ወይዘሮ ዝናሽ። አቶ ላይኩን ግን ይቅር ለእግዚአብሔርና መልካም መሆን ለራስ ነው ልጄ፣ እኔ በበኩሌ ይቅር ብዬሻለሁ ስላላት አቶ ላይኩን ላይ የተወሰነ ርህራሄ ቢኖራትም አምራ ግን የፈለገችውን ነገር ከማድረግ ወደ ኋላ አትልም። ሁላችንም ይህ ቪዲዮ እንዳይገኝና የዳግም አባት በህይወት መኖር ብለን እንመኛለን። የእውነት አቶ ላይኩን እጅጉን ነው የሚያሳዝኑት። የእውነት በጣም ደግ አባት፣ አስተዋይ አባት፣ ለሰው የሚተርፉ ከሳቸው ብዙ የምንማረው ግን አንዳንድ ጊዜ ለመልካም ሰዎች እች ምድር አትሆንም፣ ለመልካም ሰዎች አትሆንም፣ ህጉ አይሰራም የሚባል አባባል አለና ኤርሚያስና አምራ ያን ሁሉ ውሸትና ያን ሁሉ በደል ሲሰሩ ያልተነቃባቸው የነሱ የአቶ ላይኩን ቤተሰብ ግን ትርምስምሱ እየወጣ ነው። ይህ ጉዳይ እስከምን ጥግ ድረስ ይሄዳል? እውነታውስ እስከ መቼ ይዳፈናል? ሀቁስ እስከ መቼ ይቀበራል? መርማሪውም የጊዜ ጉዳይ ነው እንጂ እዚህ ላይ አንድ ሰው ቁማር እየተጫወተብን ነው፣ ወይም ያንተን አባት አስክሬን የቀየረ ሰው አለ፣ ወይም አባትህ እንዲመስል ተደርጎ የተቀበረ ሚስጥር አለ። ስለዚህ ልትረዳኝ ይፈልጋለሁ፣ እርዳታ ነሻለሁ ሲለው ነበረ። በምን ሁኔታ ነው? እንዴትስ ነው? የብዙዎቻችን ጥያቄ። ትልቁ ጉዳይ ዳግም ነጻ መውጣቱ ነው። ግን እስከ መቼ? ያ ቪዲዮ ተመልሶ እስከመጣ ድረስ ሁሉም እውነታውን ሲያውቁ ምን ይፈጠራል? በጣም አጓጊ፣ በጣም ልብ አንጠልጣይ ነው። እስኪ የሰማችሁትና የተሰማችሁ፣ የተረዳችሁት፣ የተማራችሁትን፣ ያተረፋችሁትን ከዚህ ምን ተማራችሁ? ከመልካምነት ምን ተማራችሁ? ተንኮል በዘራ ነው ልክ ነው የሚመልስልን፣ መልካምን በዘራ ነው ልክ ነው የሚያሳጭደን እና ምን ተማራችሁ? የተሰማችሁን ኮመንት ቦክስ ላይ አስቀምጡልኝ። ቀጣይ ክፍል በጉጉት በመሀል ለሚገባብኝ አንዳንድ ድምጾች ትልቅ ይቅርታ ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።